ደብረ ዘይት ማለት የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በአንድ ላይ ደብረ ዘይት ማለት የወይራ ዛፍ የሞላበት ወይም የበዛበት የወይራ ተራራ ማለት ይሆናል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአብይ ጾም ካሉ ሳምንታት መካከል 5ኛው ሳምንት ደብረ ዘይት በመባል ይጠራል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በሚገኘው በደብረ ዘይት ተራራ ቅዱሳን ሐዋርያትን የዓለሙ ፍጻሜስ ምልክቱ ምንድነው ሲሉት በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ እንደጠየቁት የማይቀረውን የዓለም ፍጻሜን አስቀድመን የሚፈጸመውን ምልክቶችን አስረድቷቸዋል። ቤተ ክርስቲያንም ይህንኑ በደብረ ዘይት ሳምንት ታስበዋለች። ለምዕመናኑም ከዘመኑ ሁኔታ አንጻር በመጻሕፍት ከተጠቀሱት የትንቢት ምልክቶች ከተግባራዊ የዓለም ክንዋኔዎች አንጻር በማገናዘብ ታስተምረናለች። በመሆኑም በቤተ ክርስቲያናችን በደብረ ዘይት ሳምንት ምጽአትን አስመልክቶ የሚነገሩ ምስጢራት እጅግ ሰፊ ናቸው። ነገር ግን በዚሁ የምናየው ከቅዱሳን መጽሐፍት አንጻር በዓለሙ እየተከሰቱ ካሉት ወቅታዊ ምልክቶች ጋር በማገናዘብ ይሆናል። የሰው ልጅ ከስነ ፍጥረት መነሻ ጀምሮ ስለ ራሱ መጨረሻና ስለ ዓለም ፍጻሜ ማንነት ማወቅን እንደሚሻ ቅዱሳን መጽሐፍትን ያስረዱናል። ከነዚህም በተለይ በቤተ ክርስቲያን በደብረ ዘይት ዕለት የምታስተምረው ቅዱሳን ሐዋርያት የዓለሙ ፍጻሜ ምልክቱ ምንድነው በማለት የጠየቁትን ጥያቄ ቅድሚያ ይሰጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት ከመለሰላቸው ዋና ዋናና ተቀዳሚ የምጽአቱ ምልክት ከሐሳዊ መሲህ መምጣት ነው። ሐሳዊ መሲህ ማለት በቀጥታ ትርጉሙ ሐሰተኛ የሆነው በስሙ ማለትም በኢየሱስ በክርስቶስ በአምላክ ስም የሚመጣው የክርስቶስ ተቃዋሚ ማለት ነው። ትርጉሙን አስፍተን ስናየው ደግሞ ከሃይማኖት ጋር ተያያዥነት የሆኑና ያልሆኑትን በዓለም እየተካሄዱ ያሉት ሐሰተኞች ጉዳዮችንና የጥፋት መንገዶችንም ያጠቃልላል። የሐሳዊው መሲህ የጥፋት ስራዎች ሳያውቁም ሆነ በተለይ ሆነው ዓለማችንና በክፉ መናፍስት ተከታዮች እየተላለፉ የሚከሰቱት ሁኔታዎችን የሚካሄዱት ናቸው። ከእግዚአብሔር የተገኙ የሃይማኖት፣ የስነ ተፈጥሮ፣ የጋብቻና የመሳሰሉት ድንበሮችን ማፍለስን ዓላማ ያደረጉ ናቸው። እንዲሁም መንፈሳዊ ባህልን፣ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስርን ክብርን ሁሉ እንደሚጠፋ የሚሰሩ ሁሉ ከሐሳዊ መሲህ መደብና ከዓለም ፍጻሜ ምልክት አንጻር የሚታዩ ዋና ዋናዎቹ ናቸው። በዝርዝር ለማየት የሚከተሉትን ነጥቦች ብንመለከት፣ አንደኛ የሃይማኖት ድንበር ማፍለስ ነው። አባቶች ያኖሩትን ወይም የሰሩትን የቀድሞውን የድንበር ምልክት አትፍለስ ይላል መጽሐፈ ምሳሌ ቁጥር 22-28 ላይ። አፈጻጸሙ ሰዎችን የእግዚአብሔር ማንነት እንዳያውቁ ከማድረግ ይጀምራል። ከነዚህም ውስጥ አንዱ ሐሳዊ መሲህ በእግዚአብሔር ስም በተለያየ ሁኔታና መንገድ መገለጥ ነው። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በስሜ ይነሳሉና ብሏል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ ይህንንም እንደ መድኃኒት ኢየሱስ ክርስቶስ ትምህርትና የቅዱሳን ሐዋርያትም ስብከት መሰረት ከክርስቶስ ወደ ሰማይ ማድረግ በኋላ የሚመጣ ነው። ክርስቶስን የእግዚአብሔር የባህሪ ልጁ ነው ብሎ የማይሰብክ ሁሉ፣ ሌላ አምላክ የሚሰብክ ሁሉ መደቡ ከሐሳዊ መሲህ ትምህርት ይመደባል። በመሆኑም ከዚህ በፊት ያለፉ አምላክ ነን ብለው የተነሱ እንደ ቴዎዳስ ዘግብጽና ይሁዳ ዘገሊላ የመሳሰሉት ከዚህ በኋላ በየጊዜው የተነሱና በዚህም ወቅት የዋሃውን ሕዝብ ኢየሱስ ነኝ፣ ኢየሱስ በእኛ ዘንድ አለ እያሉ የሚያጭበረብሩትን ሁሉ ሐሰታውያን መሲሖች ናቸው። ከዚህም ሌላ ክርስቶስ ከአብ የሚያሳንሱ ሎቱ ስብሐት ነቢይ ነው ብለው የሚያምኑ በመናፍስት አሰራር የሚጠቅሱ በማቴሪያልነትም ወይም በኢሉዌሽን በዝግመተ ለውጥ ትምህርት አምላክን አለን ብለው የሚሉ ናቸው። ከሐሳዊ መሲህ አካላት አንዱ ቅዱስ ዮሐንስ በመልእክቱ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው፣ ይህም እንደማይመጣ ሰምታችኋል፣ አሁንስ እንኳን በዓለሙ አለ ብሎ የዮሐንስ ወንጌል ምዕራፍ 4 ቁጥር 3 ይመሰክርባቸዋል።
ቅዱስ ዮሐንስ አሁንም በመልእክቱ ልጆቼ ሆይ በመጨረሻው ሰዓት ነው፣ የክርስቶስ ተቃዋሚዎች ይመጣሉ። እንደሰማችሁት አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነም እናውቃለን፣ መረዳትም እንችላለን። ከዚህ የምንረዳውም የክርስቶስ ተቃዋሚ መምጣት የምጽአት ጊዜ መቃረብ ምልክት በመሆኑ የማያሻማ ሐሳብ ያደርገዋል። በስተመጨረሻም የምጽአት መቅረብ የሚያመለክቱ ስለ ሐሳዊ መሲህ ስለ ከእርሱ ጋር የተያያዥ ስለሆኑ ወቅታዊ ጉዳዮች እና ተዛማጅ የሆኑትን የሚከተሉትን ትንቢቶች ለመግለጽ እንሞክራለን። አንደኛው የአውሬው ምስል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ያስገደላቸው ለአውሬው ምስል ትንፋሽም እንዲሰጠው ተሰጠ። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውን ስም ወይም የስሙ ቁጥር ያለውን ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንደማይችል ያደርጋል። ጥበብ በዚህ አለ፣ አይምሮም ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው። ራእየ ዮሐንስ ምዕራፍ 13 ከቁጥር 16 እስከ 18 የሚለው የቅዱስ ዮሐንስ ራእይ ሊፈታ በሚችልበት ትርጉም አንዲት ቅንጣት ብቻ ከዘመኑ አንጻር ብናይ የሚናገረው የአውሬው ምስል ማለት ለሱ ያልተገዙት ወይም ቁጥሩን ያልያዙት የሚነገርባቸው ምልክቱን ያልተቀበሉ ሊገዙና ሊሸጡ እንደማይችሉ ያደርጋል ማለት መኖር ሲሆን አሁን ባለን ወቅታዊ የዚህ ዓለም አኗኗር አንጻር ሲታይ ደግሞ ተመሳሳይ ጉዳዮችም አሉ። ለምሳሌ መታወቂያ ወረቀት፣ ፓስፖርት፣ ቪዛ፣ የመኖሪያ ፍቃድ ወዘተ በዓለም አጠቃላይ አሰራርና በአንድ ሰው የመኖር ማንነት ሚና ላይ ተጽዕኖ የሚያደርጉ ነገሮች ናቸው። እነዚህን መታወቂያ ወረቀቶች የሌሉት ሰው ካለበትም የትም መንቀሳቀስ አይችልም። ከዚህም በላይ ጉዳዩን ስናሰፋው በሰለጠኑት ዓለማት አሰራር የእያንዳንዱ ሰው የጣት አሻራ ኮምፒውተራይዝ በሆነ መልኩ የተደራጀ በመሆኑ እዚህ አደረጃጀት ውስጥ ካልተካተተ በቀር እዚህ ሀገር ሊኖር፣ ሊዘዋወር፣ ሊሰራ፣ ሊነግድ ምናምን ስለማይችል ነው። ለምሳሌ አንድ የዚህ የኮምፒውተር አዘገጃጀት ውስጥ ያለ ሰው የዚህን ዓለም ቢሄድ በጣቱ አሻራ ይታወቃል። በትንቢቱ አይምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው የሚለው ይህን የሚደራጀው ጉዳዩን የሚያስተሳስረው ሌላ አካል ሳይሆን ሰው መሆኑን የሚያመለክት ነው። 666 የሚለው ቁጥር የሰው ልጅ የጅማት ቁጥር ነውና። ሌላኛው ደግሞ የሌላው የምጽአት መቃረብ ምልክት የሐሳዊ መሲህ ዘመቻ አውቀው በድፍረት ያላወቁት በረቀቀ መንገድ እግዚአብሔርን ያመልኩ አስመስሎ የእግዚአብሔር ስም እመቤታችን ቅድስት ድንግል ማርያምን፣ ቅዱሳንን በአጠቃላይ በሰማይ የሚያድሩትን መስደብ ነው። እነዚህንም ተግባራት በተለያዩ ዘመን ሲፈጸሙ የቆዩ ናቸው። ዛሬም ተጠናክረው እየፈጸሙ ይገኛል። ለምሳሌ ሩቅ ሳንሄድ ዛሬ ቤተክርስቲያናችን እየተፈታተነ ያለው የተሐድሶ ሴራ ዋናው ተቃውሞ የወልድን አምላክነት፣ የድንግል ማርያምን ክብር አማላጅነት፣ የታቦታትንና የመስቀሉን ክብር፣ የቅዱሳኑን ክብር አማላጅነት ነው። በመሆኑም ተሐድሶ በስራው የአውሬው መንፈስ አራማጅና መንገድ ጠራጊ መሆኑን ቅዱስ ዮሐንስ በራእዩ እንዲህ በማለት ያረጋግጥልናል። ለዘንዶውም ሰገዱለት፣ ለአውሬውም ስልጣን ሰጥተውታልና አውሬውን ማን ይመስለዋል? እርሱም ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅ ነገርን ስድብን የሚናገርበትም አፍ ተሰጠው። ከ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርም ለመሳደብ ስሙንም ማደሪያው ለቅዱሳን ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋቸውም ላይ ሊሳደቡ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታደረገው ሕግ ሕይወታቸውን፣ መጽሐፋቸውን፣ ስሞቻቸውም ያልተጻፉ በምድር ሁሉ የሚኖሩ ይሰግዱለታል ብሏል። ራእየ ዮሐንስ ምዕራፍ 13 ቁጥር 4 እስከ 8 ላይ። ሌላው በዓለም ላይ የሚታየው በሰዎች ዘንድ ክብር፣ ዝናና ታዋቂነትን ለማግኘት ሲባል ራስን ከፍ ከፍ ማድረግና እንደ አማልክት መቁጠር ከሐሳዊ መሲህ ያስመድባል። እዚህም በተመሳሳይ ሊቀ ነቢያት ሙሴ እንደገለጸው የሰናዖር ሰዎችን ኃጢአት ስናስተውል የተነሱበት ዋናው ነጥብ ስማችንን እናስጠራ የሚለው ነበር። ለእኛ ከተማ ራሱን ወደ ሰማይ የሚያደርስ ግንብ እንስራ፣ በምድር ላይ ሳንበትንም ስማችንን እናስጠራው አሉ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ።
ከዚህ እኩይ ሐሳብ ምክንያት እግዚአብሔር ቋንቋቸው እንደባለቀባቸው የሰናዖር ሰዎችም ያሰቡትና የተመኙት ትውልዱ እግዚአብሔርን ማዳን ትቶ ለዘላለም ስማቸውን ሲያስጠራላቸውና ሲያስደንቃቸው መኖር ነው። ዛሬም ብዙዎቹ ይህንን የሰናዖርን ኃጢአት የጥፋት ጉዞ እንደ ዓላማ ይዘው በመንቀሳቀስ ላይ ይገኛሉ። የሥነ ተፈጥሮ ሕግ ድንበር መጣስ አንዱ የጊዜው መቃረብ ምልክትም ይሆናል። እግዚአብሔር የፈጠረውን ፍጥረት ፍጹም በመሆኑ ይቀረህ ይጨመርልህ የሚባል አይደለም። ነገር ግን በዚህ ወቅት ሰው በተለያየ ጥቅም በሚል ሰበብ ዝርያቸውን በተለያየ የሆኑትን ፍጥረታት ማዳቀልና ማደበላለቅ ተያይዞታል። እንስሳትንና ተክሎችን ለማባዛት የማያደርገው ጥረትና የማይዳቀል ዘዴ የለም። በተቃራኒው የሰውን ቁጥር ለመቀነስ የማያደርገውም ሩጫ የለም። በመሆኑ ውጤቱ የሰውን ቁጥር ለመቀነስ ሲባል በሚደረጉ ሕክምናዎች ሰዎች በተለያየ በሽታዎችም ተዳርገዋል። በሚደረገው ማበረታታትና በሰለጠኑትም ዓለም ብዙዎች የግብረ ሰዶም አፈጻጸምነት ሆነዋል። ይህ አሰራር አምላክ የሰራው የፍጥረት ሕግ በማጣጣል ሰው ለማሻሻል ወደሚል ያዘነበለ በመሆኑ የሰው ልጅ ቅጥ ያጣ ፍርድን ያሳያል። እግዚአብሔር ግን ስነ ፍጥረቱን እንዳይደባለቁበት አይፈልግም። እግዚአብሔር ለሊቀ ነቢያት ሙሴ ስርዓቴን ጠብቁ፣ እንስሳ ከሌላ አይነት ጋር አይደባለቅ፣ በእርሻ 2 አይነት ዘር አትዝራ ማለት ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 19 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋል፣ ፈጽመው የሚገደሉ ደማቸውም በላያቸው ላይ ይላል ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 13 ላይ። በጋብቻ ላይ የሚደረጉ ርኩሰትን ስንመለከት በየትኛውም ዓለም የፍርድ ቤቶች ትልቁ ስራ ማፋታት ሆኗል። ምክንያቱም ተጋቢዎች በአንድ ላይ እንዳይኖሩ አውሬውን ወይም አስማደያስን የጋብቻ ጠላት በሆኑ ለነገሰ ፈተና መቋቋም አይችሉምና። ስለዚህ አስማደያስም ከዛ ይልቅ ግብረ ሰዶምን እያበረታታ በአንድ ሀገሮች እንደሚታየው ወንድ ከወንድ ሴት ከሴት ጋር እያቆራኘ በቤተ ክርስቲያናቸው ጋብቻ እስከ መፈጸም አድርሷቸዋል። ስለዚህ ቅዱስ ጳውሎስ እንዲህ ይለናል፣ ስለዚህ እርስ በርሳችሁ ስጋቸውን ሲያዋርዱ እግዚአብሔርን በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለወጡ በፈጣሪም ፈንታ የተፈጠረውን ስላላመለኩና ስላላገለገሉ ነው። እርሱም ለዘላለም የተባረከ ነው ይላል። ስለዚህም እግዚአብሔር ለማያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውንም ለባሪያቸው የሚገባውን ስራ ለባህሪያቸው የማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘትን ትተው እርስ በራሳቸው በትፈታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ የማይረባ አእምሮም አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይም ተሞሉ። የሚያንሾካሹኩት ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ ለወላጆቻቸውም የማይታዘዙ የማያስተውሉ ፍቅር የሌላቸውም ምሕረትን ያጡ ናቸው። እንደነዚህ ለሚያደርጉ ሞት ይገባቸዋል የሚለው የእግዚአብሔር ሕግ እያወቁ እነዚህ ከሚያደርጉ ጋር ይስማማሉ እንጂ አድራጊዎቻቸው ብቻ አይደሉም። መንፈሳዊ ባህል የክብር ሕግ ሰብአዊ ክብርና የዕድሜ ቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ በሚለው ዙሪያም ስንመለከት በቀላሉ ቅዱስ ጳውሎስ በመልእክቱ ያለውን ማየት እጅግ ጠቃሚ ነገር ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉ ግን ክደዋል። እነዚህም ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞትም የሚወሰዱትን ሁሉ ጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉት ምኞቶች ሴቶችን የሚማርኩ ከእነዚህ ዘንድ ናቸውና ኤንያስና ኤንበሬስም ሙሴን እንደተቃወሙት
እንዲሁ ደግሞ እነዚህ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ከሁሉ ይገለጣልና ከፊት ይልቅ አይቀናላቸውምና። በመጨረሻው ዘመን የሚነሱ ሰዎች ጸባይን ይናገረናል። ይህንንም ትምህርት ጥቅስ ለማገናዘብ እግዚአብሔር የማያምነውን ሕዝብ ትተን አሁን በዓለም ላይ ካለው ቤተ ክርስቲያን አማኞች ብቻ አንጻር በመጠኑ ደግሞ ስናይ መንፈሳዊ ባህልን ማፍረስን እንመለከታለን። የሁሉንም ባይሆን እያንዳንዶቹ አማኞች ሰዎች ጸባይ ቅዱስ ጳውሎስ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል የሚያሰኝ ሕይወትን የያዘ እንደሆነ ያስረግጠናል። እንደ አማኝ ቤተ ክርስቲያንን የሚገኙ ነገር ግን መንፈሳዊ አምልኮ የማይፈጽሙና የራሳቸው ሀሳብ በቤተ ክርስቲያን ላይ ሊጭኑ የሚፈልጉ ነው። በአምልኮት መልክ አላቸው፣ ኃይሉን ግን ክደዋል አላቸው። እግዚአብሔር ቤት መታዘዝ የማይፈልጉ መከባበርና ሰላም የነገሰበት መሆን ያለበት ነው። ነገር ግን አንዳንድ ቦታ እንደምናስተውለው በቤተ ክርስቲያን ውስጥ ብዙዎቹ በመንፈሳዊ ባህል እየጠነከሩ እንዳሉ ሁሉ አንዳንዶቹን ስራ ፈቱ ሆኖ በእግዚአብሔር ቤትና በቤተ ክርስቲያን ፖለቲካ፣ ዘረኝነትና አሉባልታ ወዘተ በመምጣት ቤተ ክርስቲያንን ሊያውኳት ይታያል። ሐዋርያው ቅዱስ ሉቃስም በተመሳሳይ አይሁድ ቀንተው በቤተ ክርስቲያን ላይ ያደረጉትን አንዳንዶቹን ተረድተው ከሚያመልኩን ከግሪክ ሰዎች ብዙ የከበሩ ሰዎች ጥቂቶቹ አይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ጋር ሰዎችን አመኑ፣ ሕዝቡንም ሰብስበው ከተማውንም አወቁ ይለናል የሐዋርያት ሥራ ምዕራፍ 17 ቁጥር 5 ላይ። ቅዱስ ጳውሎስም ወደ ቤቶች ሾልከው እየገቡ ኃጢአታቸውም የተከመረባቸው በልዩ ልዩ ምኞትም የሚወሰዱ ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ የማይችሉት ምኞቶች ሴቶችን የሚማርኩ ከእነዚህ ዘንድ ናቸውና ይላቸዋል። ለክህነት ክብርን ማፍረስን በተመለከተ ቅዱስ ጳውሎስ ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ይታያል። ሞኝነታቸውም ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም እንዳለው ካህናት ነን የሚሉ ጀምሮ እስከ ምዕመናን ድረስ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጥቷቸው ለአንብሮተ እድ የተሾማቸው ሲወርድ መጥቶ እኛ የደረሰውን ታላቁን ድነት መፈጸሚያ ክህነትን እንደ ኢያኔስና ኢያንበሬስም ዛሬም ድረስ በብዙዎች ተንቆና ተዋርዶ ይገኛል። ለምሳሌም ከሚፈጸሙ ስህተቶች ጥቂቶችን ስንመለከት ቅዱስ ማቴዎስ በዚያ ዘመን ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ብሏል በወንጌሉ ማቴዎስ ወንጌል ምዕራፍ 24 ከቁጥር 10 ላይ። ለዘመናት በአንድ የኖረችው ቤተ ክርስቲያን ከአመፃም ብዛት የተነሳ በብዙዎች ፍቅር ትቀዘቅዛለች ብሏል። በዚህ ዘመን በድፍረት አስተዳደሯን በመከፋፈል ኢያኔስና ኢያንበሬስን ሙሴን እንደተቃወሙት እንዲሁም ማሳዳጊ አስተምራ ክህነትን የሰጠቻቸው እናታቸው ቅድስት ቤተ ክርስቲያን ማውገዝ የድፍረት ኃጢአት የተደረሰበት ዘመን ነው። በመወገዙም ሂደት ያለው ጉዳት ማን አስተዋለ? እግዚአብሔር ይማረን እንጂ። እንደ ሰውኛ ከሆነ በጭካኔ ውስጥ ያለውን ወጭነት፣ በውጭ ያለውን ደግሞ ውስጥ ያለውን አውግዞት አንዲት ነፍስ ወደ እግዚአብሔር እንድታደርስ ተቆልፎ ቁጭ ብሏል። ነገር ግን ኢያኔስና ኢያንበሬስን ሙሴን ቢቃወሙት ሙሴ ክህነቱን ከእግዚአብሔር በመሆኑ የእግዚአብሔር ክብር በሱ ላይ ተገልጦ እግዚአብሔር የተቃወሙትን በደላቸው። ለዘለዓለማዊ ቤተ ክርስቲያን ክህነታዊ ክብሯን በእግዚአብሔር ዘንድ ክቡር ነው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንያን ለማያምኑት ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸው ሕሊናቸውም ረክሷልና እግዚአብሔርን እንዲያውቁ በግልጽ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ሰለስቱ ምዕትም በኒቅያ ጉባኤ ላይ ኤጲስቆጶስ ፈቃድ ቤተ ክርስቲያንን የመሰረተ ከክህነቱ ይሻር ብለው ደንግገዋል። ነገር ግን በተለይ በውጭ ሀገር የተለመደ የመጣው ጉዳይ በየትኛውም ኤጲስቆጶስ ሳያስፈቅድ አንድ ካህን ከዚያም አልፎ በሚገርም ሁኔታ ዲያቆን ወይም ምዕመን በፈለገ ቦታ አቋቁሞ እያለ ቤተ ክርስቲያን አስተምራ አጥምቃ ያሳደገችውን ምዕመን ስርዓተ ቤተ ክርስቲያን በማውጣት እንደ ማንኛውም ድርጅት ቤተ ክርስቲያንን ከፈት በሚል የድፍረት ኃጢአት በተራራ ፀሐይ ከሚፈጸምበት ዘመን ደርሰናል።
በተጨማሪም በዚህ አይነት ለተቋቋመው ሁሉ የሚያገለግሉበት ታቦት እስከ የት መጣ፣ ሜሮን እስከ የት ተገኘ የሚሉ ጥያቄዎችም ምላሽ አላገኙም። ብዙዎች ይስታሉ እንደተባለው በድፍረትና በስህተት መሰረት ላይ የስህተትና የድፍረት ግድግዳ ማቆም፣ የስህተትና የድፍረት ግድግዳና ጣሪያ ማዋቀር እንደ ሕጋዊ ስራ ከተቆጠረ ሰነባበትን። የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውልላል። ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ በአጥበብ የሚሰማው ክፉ ወሬ ስናስተውል የዚህ ትንቢት ተፈጻሚነት እንዳገኘም ያረጋግጥልናል። የተሐድሶ ሴራ ቤተ ክርስቲያን ውስጥ ለሚፈጠሩ ጭቅጭቆች፣ በመነኮሳትና በካህናት የሚሰሙ ሐሜቶች፣ ሙሰኝነት፣ ዘረኝነትን ምን ይነግሩናል? ውጭ ሀገር በየቦታው አቋቋሙን ከሚሉት ሰበካ ጉባኤ ሳይሆን ራስ ገዝ የቦርዶቹ አስተዳደር ግፍ ደግሞ በሚገርም ሁኔታ የሚያገለግለው ካህንን የሚያዩት እንደ እግዚአብሔር ካህን ሳይሆን ከአንድ ቅጥር ሰራተኛ በታች ነው። ስለ አስተዳደሩም እንዲያውቅ አይፈልጉም። እነሱ የያዙትን ብቻ ይሰብካል ወይም ይናገራል። ካህኑንም ሲፈልጉት የሚያኖሩት፣ ሲፈልጉት የሚያባርሩትም ይሆናል። ይህን አሰራር ለዘመናችን ቤተ ክርስቲያን ከኖረችበት አንጻር ስናየው እጅግ የራቀና አጸያፊ የሚባል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተ ክርስቲያንን የመሰረተው በስልጣነ ክህነት አስተዳደር ሲሆን ይህኛው የተቃራኒ የቆመ ነው። ቤተ ክርስቲያን ምዕመናኑን አስተምራ አጥብቃ አሳድጋ እንደገና በተንኮለኞች ሴራ ልጆቿን ቀስቅሰው በሰዋ ላይ የሚያምፁ ማድረግም የጥፋት ርኩሰት መሆኑን ስንቱ ተረድቶት ይሆን? ቅዱስ ጳውሎስም ማንም ልዩ ትምህርት የሚያስተምር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷልና አንዳችም አያውቅም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅንናትና ክርክር፣ ስድብና ክፉ ሀሳብንም እርስ በርሳቸው መናደድም ይወጣሉ። ከአይምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፍ የሚሆን መሰላቸው ሰዎች ይገኛሉ። ከነዚህም ካሉት ራቅ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 እስከ 5 ድረስ። ሌላኛው ደግሞ ሰብአዊ ክብርና የዕድሜ ቅደም ተከተል ትስስርና ክብር እንዲሰፋ የሚሰሩ ለሌላው ሌላ ብዙ ከማለት ይልቅ ቅዱስ ጳውሎስ በመልእክቱ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸውን በታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የራቃቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ በማለት የተዘረዘረውን ርዕሰ ጉዳዩ ተስማሚ በቂ ነውና በዚህ እናበቃዋለን። በአጠቃላይም የምጽአት ምልክቶች የሚያሳዩት ሁኔታዎች ከመንፈሳዊ እስከ ዓለማዊ የተማረውን እስከ መሃይሙ ከትልቅ እስከ ትንሽ ያላገባውና ያገባውን መነኩሴውም ሳይቀር ሁሉም በአንድ ቦታ ላይ ከቅድስና ርቀት፣ ከጥፋት ርኩሰት፣ ከመከራ ሕይወት ተቋዳሽ መሆናቸውን ነው የሚያሳየው። ነገር ግን ቅዱሳን መጽሐፍ ተባብረው እንደመሰከሩት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ድንገት ይመጣል፣ አይዘገይም። ቅዱስ ዳዊት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችንም ይመጣል፣ ዝምም አይልም፣ እሳቱ በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ ነፋስ አለ። መዝሙረኛው ዳዊት። ከላይ የተዘረዘሩት የሰው ልጆች ሁልጊዜ ከመንፈሳውያን እስከ ዓለማውያን ድረስ የተጠመዱበት የዓለማዊ ስራ እንደተወጠሩ ነው ያሉት። ከዚህም በኋላ የበለጠ በስጋ ስራ ጋር ተጋድሏቸውን ሕይወታቸውን የሚያዘነብል ይኖራል ለማለት ያስቸግራል። እንዲያውም በአመፅ እየበረታ እስከ መቅደስ ድፍረቱ ቅዱስ ጳውሎስ እንዲህ ይገልጸዋል። ማንም በማናቸው መንገድ እንዳያስታችሁ ክህደቱ አስቀድሞ ሳይመጣ ከአመፅ ሰው እርሱን ከጥፋት ልጅ ሳይገልጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ የነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ የተባለው ሁሉ ሰዎችም የሚያመልኩ ሁሉ በላይ ራሱ ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው። ነገር ግን ክርስቲያኖች ነን የምን ሁሉ ከጥፋት ትንቢቱ እኛ ላይ እንዳይፈጸም አሁኑኑ ሳናመነታ ንስሐ መግባትና በትንቢት ከተገለጡት ርኩሰቶች